ሳልሰራ አውቄያለሁ ከማይጸን ሳትወጣ ቀድሼአለሁ ለአሕዛብም ነቢይ አድርጌአለሁ እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝ። ይሄ የኤርምያስ ምክንያት ነው። ምንድነው የሚለው? እኔ ብላቴና ነኝ ልጅ ነኝ እያለ ነው። ልጅ ነኝ አልችልም አላውቅም ስለዚህ አልተዘጋጀውም። ለካስ የእግዚአብሔር ፈቃድ ካንተ ዝግጅት ጋር አይደለም። የእግዚአብሔርን ፈቃድ አዎ ብሎ ማመንና መቀበል ብቻ ነው። የእግዚአብሔርን ፈቃድ መታዘዝ ነው። የእግዚአብሔርን ፈቃድ ማወቅ ነው። የእግዚአብሔርን ፈቃድ መለያት ነው የሚያስፈልገው። ስለዚህ ኤርምያስ ተከራከረ እንደዚህ አለ። ልክ እንደ ሙሴ እኔ ገና ብላቴና ነኝ ልናገርም አልችልም ማንም አይሰማኝም አለ። አፈኮልታፋ ነኝም አለ። የምገርማችሁ ነገር እግዚአብሔር ያን ሁሉ ቦርደር አልፎ ያን ሁሉ ድንበር አልፎ ያን ሁሉ ምክንያት ጠርንሶ አልፎ መጣና ኤርምያስን እንደዚህ አለ። አሁን ካንተ እንጠበቀው አለ። እሺ ወደሚሰጥህ ሁሉ ምናገርን ሁሉ አሁን ካንተ የምጠበቀው ይሄ ነው። ምንድነው? ወደሚሰጥህ ሁሉ ምናገርን ሁሉ አለ። የሚገርማችሁ ነገር አሁን እንደዚህ ነው ያለ። የሚገርማችሁ ነገር ቃሌን አለ እሺ በአፊ ላይ ምን አደርጋለሁ? አኖራለሁ። የምን አይነት ቃል? ምን ሊያደርግ የሚችል ቃል? ማንቀልና መትከል ማፍረስና መገልበጥ የሚችለውን የሆነ ቤት አይደለም፣ የሆነ ሰፈር አይደለም፣ የሆነ ከተማ አይደለም። በነገራችን ላይ ለኤርምያስ እግዚአብሔር የሰጠ ትልቅ መልእክት ነው። ባይዘው ትልቅ መልእክት ነው። ምክንያቱም አሁን ይሄ ቤት ሲሰራ ኖርማል ነው። የሆነ ህንጻ የሆነ ፎቅ ወይም ሊሰራ ምንም አይነት ድምጽ ላይሰጥ ይችላል። ሲፈርስ ግን በጣም የሚሰባበሩ ነገር አለ። ሲፈርስ ግን ደግሞ ድምጽ አለ። ሲፈርስ ግን የሚበላሸው ነገር አለ። ሲፈርስ ግን በጣም ብዙ ነገር ይበላሻል። ብዙ ጫጫታ፣ አዋራ ይነሳል፣ ይጭሳል። ማፍረስ በጣም ዋጋ አለ። ማፍረስ ላይ በጣም ባይዘው መገንባት ኖርማል ነው። ቀስ በቀስ እየጨመርክ ነው የምትሄደው። መገንባት ምንም አይደለም። ማፍረስ ግን ከባድ ነው በጣም። ለኤርምያስ እግዚአብሔር የሰጠ አሰጣጥ ማፍረሱን ነው የሰጣ። ማፍረሱን ሰጣ። ምንድነው ያለው? ታፈርሳለህ፣ ትገለብጣለህ። ሲገለብጥ ምን አለ ካላችሁ ባይዘው ድምጽ አለ። ምን አለ? ድምጽ አለ። ከዛስ ምን አለ? አዋራ ይነሳል። ከዛ ምን አለ? ከጫጫታ አለ። የሆነ ድምጽ ይሰማል። አንድ ሰው ቀንጁን ከፍ ያደረጋ ካለ እንዲህ ብዬ እናገራለሁ። ዝም ብሎ መገንባት አይደለም። አላግባብ የተገነባ ካለ እያፈረስክ መዝለቅ ትሆናለህ። እያፈረስክ መዝለቅ ትችላለህ። እጆቻችሁን ከፍ አድርጉና እያፈረስኩ በሉት፣ እቀጥላለሁ በሉት። ሁሉን አንገነባ፣ ሁሉን አንገነባ።